መስዋዕትነት በመከፈል የሰው ዘር በሙሉ ጠፍቶ እግዚአብሔርን ማየት ባቃተው ሰዓት ሞት የሚገባው ፍርድ ሆኖ በተበየነበት ሰዓት ሰይጣን ደግሞ እውነትን እግዚአብሔር ጨካኝ ነው፣ እናንተ ኃጢአት ሰርታችሁ በፍጹም እግዚአብሔር እናንተን ማዳንም አይችልም፣ ማየትም አትችሉም፣ ምንም አይነት ተስፋ የለም በተባለበት ሰዓት ግን እግዚአብሔር አጀንዳ ገለበጠ። አሜን። የሰይጣን ኃይል ተቀደደ። ሰዎች ደግሞ የሚድኑ እግዚአብሔርን የሚያዩ ከእግዚአብሔር ጋር የሚኖሩ እግዚአብሔር ደግሞ መልስ ራሱን መስዋዕት አድርጎ ልጁን እንደሰጠ ኃጢአት እንደተሸነፈ ተገልጿል። እግዚአብሔር ይመስገን። አሜን። የመግቢያው ጥቅስ እንደተነበበ ደግሜ ያነበዋል። የሳምንቱ ጥቅስ መሪ ጥቅስ እንዲህ ይላል፣ እንዲህም እያሉ አዲስ መዝሙር ዘመሩ። መጽሐፍት ልትወስድ ማኅተሞቹንም ልትፈታ ይገባሃል፣ ምክንያቱም ታርደሃል፣ በደምህም ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝቡ ሁሉ ሰዎችን ለእግዚአብሔር ዋጅተሃል ይላል። እግዚአብሔር ይመስገን። የክርስቶስ መስዋዕትነት እነዚህ ነገሮች አንድ አድርጓቸው። ልቤ ላይ ያለው ጥቅሱ ነው። ምድር በቋንቋ በወገን በሕዝብ በተለያየ ነገር የተከፋፈለች ናት። ግን ምን አደረገ ክርስቶስ? ለእግዚአብሔር መንግስት ምን አደረገላል? ዋጃቸው። ይሄ አዲስ መዝሙር ነው፣ አዲስ ዝማሬ ነው። ህዝብን አንድ ማድረግ። ለምሳሌ በዚህ የተለየ ዘር አለን፣ የተለየ ቋንቋ አለን፣ የተለየ ጎሳ አለን። ግን በክርስቶስ ምን ሆነ? አንድ ሆነን ተዋጅተናል። የተለየ ማንነት የለንም። ከዚህ ከወጣን ንስሐ መግባት አለ። ሁላችንም በክርስቶስ ኢየሱስ ደም በልዩ ደም በአንድ ቋንቋ በአንድ ነገድ እግዚአብሔር ሳይል በሁሉም ነገድ አንድ አድርጎናል። ይሄ አዲስ ዝማሬ። ደስ ይበላችሁ በልዩ ቋንቋ የምትናገሩ ማለት ነው ዝማሬው። ደስ ይበላችሁ ሌላ ጎሳ፣ ደስ ይበላችሁ ተዋጅታችኋል፣ በክርስቶስ አንድ ሆናችኋል እያለ ነው። ደስ አይልም? ይሄ ህብር ነው ለእግዚአብሔር። የተለያየ ቋንቋ የተለያየ ነገድ ወደ እግዚአብሔር መንግስት መጥቶ በልዩ ዝማሬ በልዩ ነገር ሲሆን ይሄ ድል ነው። እግዚአብሔር ይመስገን። ስለዚህ ሰንበት ከሰዓት ጥቅሱ ይሄንን ይመስላል። ዛሬ ዋናው ነጥብ እዚህ ላይ ነው። ዋናው ነጥብ አሁን የተነበበው ላይ ነው። ክርስቶስ በደሙ ዋጅቶናል። ክርስቶስ በደሙ አንድ አድርጎናል። ክርስቶስ በደሙ አድኖናል። ሰንበት ከሰዓት ስለ ክርስቶስ አዳኝነት ነው የሚጀምረው። ወደ ድነት ስንሄድ መጥምቁ ዮሐንስ ማንን አጠመቀ? ሞልዬ ኢየሱስን ያጠመቀ አይደለ? ክርስቶስ ሊጠመቅ ወደ ዮሐንስ በመጣ ጊዜ ዮሐንስ የተናገረው አንድ ቃል አለ። ምን አለ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። እንግዲህ እዚህ ላይ ነው ትልቁ የኃጢአት ስራ የኃጢአት ሽንፈት የተጀመረው እዚህ ላይ ነው። የዓለምን ኃጢአት ምንም የሚያስወግድ የእግዚአብሔር በግ ብሎ ተናገረ እና እዚህ ላይ ሰንበት ትምህርቱ የሚለው ነገር አለ። ለምን ክርስቶስ በበግ ተመሰለ? ለምን ክርስቶስ ኃጢአትን የሚያስወግድ አላለም? ለምን በግ የሚለውን ነገር ተጠቀመ? ሰንበት ትምህርቱ ወይም መጽሐፍ ቅዱስ በግ ወይም እንስሳ የሚለውን ነገር ለምን ተጠቀመ ዮሐንስ? እስከ ዮሐንስ ዘመን ድረስ ሰዎች ለኃጢአት ስርየት ለደህንነት ስርየት የሚከፍሉት ወይም የሚድኑት ምንም በማድረግ የእንስሳን መስዋዕት በማቅረብ ነበር፣ በግን በማቅረብ ነበር። ስለዚህ እነዚህ የእንስሳ መስዋዕቶች እነዚህ የበግ መስዋዕቶች ነውር የሌለባቸው እንከን የሌለባቸው የበግ መስዋዕት ሲደረግ ወደፊት ኢየሱስ ዋናው መጥቶ እንደ በግ እንደሚታረድ ምልክቱ ነበር ወይም ምሳሌ ነበር። ስለዚህ ነው ዮሐንስ ምን አለ? ይህ የዓለም ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የተናገረው። አስተዋላችሁት? አሁን በጉ ሲታረድ የነበረው ማንን የሚወክል ነበረ? ኢየሱስን። አሁን ግን እውነተኛው በግ መጥቷል እያለ ነው ዮሐንስ። አሁን የሚታረደው በትክክለኛ በየቀኑ የሚታረድ ሳይሆን በየቀኑ ለኃጢአት ስርየት በቤተ መቅደሱ እየመጣ የሚሰዋ መስዋዕት ሳይሆን አንድ ጊዜ እንደሚታረድ በግ በመሞት ኢየሱስ ኃጢአትን ድል እንደሚያደርግ ዮሐንስ አውቆ ነበር።
ስለዚህ ምን አለ? ይሄ የዓለም ኃጢአት የሚያስወግድ የእግዚአብሔር በግ ነው መሰከረ። ከዛ በኋላ ደግሞ ወደ ዮሐንስ ራእይ ስትሄዱ ቁጥር 5 እና 4 እና 5 ስትሄዱ ምንድን ያለ ዮሐንስ ኢየሱስን እንዲያይ ተደርጎለት ነበር በዙፋኑ። ሲያየው ምንድን ነው ያለው? የታረደውን በግ ምናምን እንደታረደ በጉ አየው በዙፋኑ። ክብር ለኢየሱስ ይሁን። እና ሰይጣን አልተሸነፈ። ሰይጣን እኮ እግዚአብሔር በጣም አምባገነን፣ ማንም የማይቀርበው ማንም ሲል ዮሐንስ ምስክር ሆኖ ተገኘ። በምን በራእይ ተወሰደ። ሲያይ ኢየሱስ የታረደ በግ ሆኖ አየው። ክብር ለኢየሱስ ይሁን። አሜን። ይገባል? ስለዚህ በዚህ በአሁኑ ሰንበት ትምህርት የምንማረው ስለዚህ ስለታረደው በግ ነው የምናወራው። የሚያስተምረን ወሰን በሌለው ፍቅሩ በዙፋኑ ላይ ዋነኛ ተዋናይ ሆኖ ራሱን መስዋዕት አድርጎ ያቀረበው ኢየሱስን ዛሬ እንማረዋለን፣ እናየዋለን። ይህ ፍቅሩን ይገልጽልናል። ይህ ወሰን የሌለው ፍቅሩ ያልወደቁ መላእክት እንኳን በሰማይ እኛም በሰማይ ለዘላለም ይህንን ድህነት ምናረጋለን ስናጣጥሙና ስናመሰግን ይኖራል። ስለዚህ የበግ መስዋዕት የእንስሳ መስዋዕትና ክርስቶስ እውነተኛው በግ የምናይበት የሰንበት ትምህርት ምዕራፋችን ይሆናል ማለት ነው። ሰንበት ከሰዓት እንጠቅልል አድርጓል። ክርስቶስ የዓለም ኃጢአት የሚያስወግድ የእግዚአብሔር በግ እንደገና ደግሞ የታረደው በግ ሆኖ ዮሐንስ እንዳየው በዚህ እውነታ ክርስቶስ የደህንነትን መስዋዕት ከፍሎ ሰዎች ይድኑ ዘንድ ሰብአዊ ልብስ ተላብሶ መጥቶ እኛን ያዳንበት ትልቁ ምስጢር ይህ እንደሆነ ሰንበት ከሰዓት ያወራናል ወይም ይነግረናል። ይህንን ካልን ወደ እሑዱ ሄዳለሁ። እሑዱ ከንቱ መስዋዕቶች ይላል። ከንቱ መስዋዕቶች እንግዲህ ከንቱ መስዋዕቶች ሰንበት እሑድ ከሰዓት ሁለት መስዋዕቶችን አስቀምጦልናል። አንደኛው መስዋዕት እግዚአብሔር የወደደው፣ ሁለተኛው መስዋዕት ደግሞ እግዚአብሔር የተጸየፈው ወይም አልፈልግም ያለው። እግዚአብሔር ከዚህ ይጠብቃል። አሜን። ሁለት መስዋዕቶች እንግዲህ ወደ ጥንቱ ስንሄድ መስዋዕት እንግዲህ የእንስሳት መስዋዕት እንደሚደረግ ሁሉ እግዚአብሔር አምላክ መስዋዕት የሰው ልጅ እንዲያቀርብ የወደደበት ሰዓት ነበረ፣ የፈለገበት ሰዓት ነበረ። ከዚህ መስዋዕት ሰዎች ወደሱ እንዲያቀርቡ፣ ከዚህ መስዋዕት እግዚአብሔርን እንዲያስተውሉ፣ እንዲታዘዙ፣ ያላቸውን እንዲሰሙ፣ እግዚአብሔር ከነሱ ጋር እንዲሆን መስዋዕት እንዲያቀርቡ የተፈለገበት ጊዜ ነበረ። ወደ ብሉይ ኪዳን ስንሄድ የመጀመሪያው የደህንነትን ስራ ስናይ እግዚአብሔር መጀመሪያ የደህንነቱን ስራ የገለጸበት ቦታ ማን ነው? የአዳም ልጆች አቤልና ቃየል። አቤል መጀመሪያውኑ ያቀረበው መስዋዕት አለ። ቃየል ወንድሙ ደግሞ ያቀረበው መስዋዕት አለ። የሚገርም ነው። ዛሬ እያንዳንዳችን መስዋዕት በእግዚአብሔር ፊት ይፈተሻል። ከንቱ መስዋዕት የሚለው ቃየል ከእህሉ ምን አቀረበ? መስዋዕትን አቀረበ። እግዚአብሔር ግን ምን አለ? ይህንን መስዋዕት የተቀበልኩትን ለምን አልተቀበለም? መስዋዕት እኮ ነው ያቀረበ። እግዚአብሔርን እኮ ለማክበር ነው፣ ደስ ለማሰኘት ነው መስዋዕቱን ይዞ የቀረበ። ለምን ግን እግዚአብሔር ቃየልን አልቀበለም? ይገርማል። እያነበብኩ ይህንን ያልከው ውስጥ አየው ነበር። እግዚአብሔር መታዘዝ ነው የሚፈልገው ወይስ መስዋዕት ነው የሚፈልገው? ቅድሚያ እኛ አንድን ነገር ይዘን ስጦታን ይዘን ወደ እግዚአብሔር ፊት ከመምጣታችን በፊት እግዚአብሔር የሚፈልገው እሱን መታዘዝና እሱን ማክበር ወይስ ራሳችንን ማዋረድ ነው የሚፈልገው ወይስ መስዋዕት ነው የሚፈልገው? የአቤል መስዋዕት፣ የቃየል መስዋዕት እግዚአብሔር መስዋዕቱን አይደለም የጠላው። አቤል እግዚአብሔርን ሳይሰማ እግዚአብሔርን ሳይታዘዝ በራሱ ምርጫ እንደፈለገ እንዲያውም የእግዚአብሔር ትእዛዝ እግዚአብሔር ያለውን ምንም ነገር እንደማይመቸው
ምንም አንዳንዴ ኮንፈርት አልተሰማኝም የሚሉ ሰዎች አሉ አይደል? በፍጹም እግዚአብሔር ያለው ነገር ለእኔ አልተመቸኝም፣ አልተስማማኝም። ለምን ይህንን ይዤ እሄዳለሁ? ለምን ይህን አላቀርብም? አልፈልግም ብሎ ያቀረበው መስዋዕት የአቤል መስዋዕት ነው። እንደገና ወደ እስራኤላውያን ስትመጡ ኢሳይያስ ምዕራፍ 1 ላይ አልቀበልም አለ። እናንተ የምታደርጉትን መስዋዕት በፍጹም ተጸይፌዋለሁ፣ አልቀበልም። እግዚአብሔር ያየው ነገር አለ። ዝም ብሎ አይደለም አልቀበልም የሚለው የሚያየው ሞቲቭ፣ የሚያየው መነሻ አለ። ወገኖቼ አንድን ነገር ከማድረጋችሁ በፊት እግዚአብሔር የልባችሁን መነሻነት ያያል፣ የልባችሁን ፍላጎት ያያል። የቃየል መስዋዕት ራስን በእግዚአብሔር ፊት ያዋረደ መስዋዕት አልነበረም። ራሱን በእግዚአብሔር ፊት ዝቅ ያደረገ መስዋዕት አልነበረም። ከዛ እስራኤላውያን ስናይ ደግሞ ያላቸውን የሃይማኖት ማንነት ወደ ጓዳ አስቀምጠው ለታይታና ራሳቸውን ደስ በሚያሰኝ ወይም እግዚአብሔርን ደስ በሚያሰኝ መስዋዕት ከፍ ለማድረግ ይዘው መጡ። ግን እግዚአብሔር ምን አለ? በፍጹም የመስዋዕት ለኔ አልፈልገውም። ከንቱ መስዋዕት ነው አልቀበለውም። ዛሬ ብዙ ሰዎች እግዚአብሔር ልባቸውን ሳይሰጡ በመስዋዕት ብዛት፣ በስጦታ ብዛት የራሳቸውን ኃጢአት ለመሸፈን ወይም እግዚአብሔር ደስ ይላል ብለው ብዙ ነገር የሚያደርጉ አሉ። ውሸት። አሁን ምን አለ እግዚአብሔር? ተጸይፏል፣ አልቀበልም። ከመስዋዕት በፊት እግዚአብሔርን መፍራት፣ ከመስዋዕት በፊት እግዚአብሔር የሚወደውን ማየት፣ ከመስዋዕት በፊት ምን እንደምናደርግ ማወቅ። በመስዋዕት ብዛት እግዚአብሔር አይደለልም። በኮርማዎችና በፍየሎች ደም ወይም ስጦታን በማብዛት እግዚአብሔር አይደሰትም። እግዚአብሔር ቅድሚያ የሚፈልገው የእኛን መዳን። ሰዎች እየጠፉ እየሞቱ ሄደው ያላገለግሉ ሄደው ሊዘምሩ ይችላሉ። ያን መስዋዕት እግዚአብሔር አይቀበልም። ሄደን ልንሰብክ ጎዳና ላይ ልንመሰክር እንችላለን። ያን መስዋዕት እግዚአብሔር አይቀበልም። መጀመሪያ ራሳችሁ ዳኑ፣ መጀመሪያ ራሳችሁ እኔን እወቁ፣ ራሳችሁን አዋርዱ ይላል። ዛሬ ብዙ መስዋዕቶች በቤቱ ይዘን ላንመጣ እንችላለን። ግን ልንዘምር፣ ልንሰብክ፣ እግዚአብሔር ስሙን ልንጠራ እንችላለን። ያ ደስ የማያሰኝ መስዋዕት። ይህ መስዋዕት ነበር እስራኤልን ተጸይፌዋለሁ፣ አልፈልገውም ያለ እግዚአብሔር። ትክክለኛው መስዋዕት አይደል። እንግዲህ የመጀመሪያው ከንቱ መስዋዕት ያለ ሁላችንም ራሳችን የምናይበት የምናስተውልበት መስዋዕት ምን ይሆን? እግዚአብሔር ዛሬ በሕይወታችን ደስ ያልተሰኘበት መስዋዕት ምን ይሆን የሚለው እንዴው የቃየል መስዋዕት ከሆነ ዛሬ በፈሰሰው ደም ልንታጠብ እግዚአብሔር ይርዳል። ሁለተኛው መስዋዕት ደግሞ አቤል ነበር። የአቤል መስዋዕት ደግሞ በእግዚአብሔር ፊት ደስ የሚያሰኝ ነበር። የሚገርመው አቤል እግዚአብሔርን ያወቀ፣ በእግዚአብሔር ፊት ራሱን ያዋረደ፣ ወደፊት መሲሁን እንደሚሞት ትክክለኛ በግ የኃጢአትን ድህነት ስርየት የሚያሳይ የበግ መስዋዕት ይዞ ነበር የቀረበው። ስለዚህ የአቤል መስዋዕት በእግዚአብሔር ፊት ተቀባይነት ራሱን በእግዚአብሔር ፊት ያዋረደ፣ ለወደፊት ደግሞ የደህንነትን የመስቀሉን ሞት የክርስቶስን አዳኝነት የገለጸበት የበግ መስዋዕት ትክክለኛው የድህነትን መንገድ የሚያሳየን እርግጠኛ እውነተኛ የመሲህን አኗኗር ያሳያል። ዛሬ ይላል ሰንበት ትምህርቱ በምድራችን ከመንግስታት ወይም ከአለቃት ጀምሮ ከኔ በላይ ለሀሳብ የሚሉ ሰዎች ሁሉ በራሳቸው ከንቱ መስዋዕትነት፣ በራሳቸው ከንቱ ምኞት ይሄዳሉ፣ ይነጉዳሉ፣ ያለ እግዚአብሔር ሀሳብ ይነጉዳሉ። ግን ትክክለኛው ድህነት፣ ትክክለኛው መድን፣ ትክክለኛው መስዋዕት፣ ትክክለኛውን አካሄድ ከራሳቸው ጋር ባለማዋሃድ። ስለዚህ ሁለት መስዋዕቶችን ተመልክተናል። አንደኛው ትክክለኛ መስዋዕት፣ ሁለተኛው ከንቱ መስዋዕት። የአቤልንና የቃየል የእስራኤሎችን ታሪክ አይተናል። ስለዚህ መስዋዕታችንን ፈትሽ፣ እግዚአብሔር ደግሞ ይረዳናል። ኃጢአት ተሸንፏል። እግዚአብሔር እንድንድን እንጂ እንድንጠፋ ፈቃዱ አይደለም። ዛሬ የቃየል መስዋዕት እንዳይኖረን እግዚአብሔር ጥሪ ያደርግልናል።
ትክክለኛው ወደ ድህነታችን ወደ ኢየሱስ ክርስቶስ ወደ በጉ እንድንመለከት እግዚአብሔር ጥሪ ያቀርብልናል። እዚህ መጨረሻው ፓራግራፍ ላይ አቤል ያቀረበውን መስዋዕት ማንበብ ፈልጋለሁ። በጣም ደስ የሚል ታሪክ ስለሆነ አቤል ግን እግዚአብሔር የጠየቀውን ይኸውም እግዚአብሔር ወደፊት ስለሚመጣው መሲህ የገባውን ቃል ኪዳን የሚያሳይ መስዋዕት አቀረበ። መስዋዕት ሆኖ የቀረበው በግ የክርስቶስ በቀራንዮ የማዳን ስራ የሚያመለክት ነበረ። አቤል ከፍ ያሉትን የመዋጀት መርሆች አስተውሎ ነበረ። ራሱን እንደ ኃጢአተኛ ይመለከተው ነበር። አቤል ኃጢአትና የኃጢአት መቀጮ የሆነው ሞት በነፍሱና ለእግዚአብሔር በሚያቀርበው አምልኮ መሃል እንደቆመ ይመለከት ነበረ። አቤል ሕጉ ከተላለፈው የሚጠይቀውን በማመን ለበደል መስዋዕት ሆኖ የሚቀርበውን የሚታረደው ጠቦት ይዞ መጣ። በፈሰሰው ደም ውስጥ ወደፊት መስዋዕት ሆኖ የሚቀርበውን በቀራንዮ መስቀል ላይ የሚሞተውን ክርስቶስን ተመለከተ። በዛም ለኃጢአት ስርየት ሆኖ የቀረበውን አዳኝ ለማመንና ለጻድቅነቱ ተቀባይነት ያገኘው በመስዋዕቱ ምስክርነት ነበር ይላል። ከሃይማኖት አባቶች የተወሰደው መጽሐፍ ነበር። አቤል በትክክለኛ የእግዚአብሔርን ማንነት የተረዳበት ይህንን መስዋዕት ነበር እግዚአብሔር ያቀረበ። ዛሬም እኛ ይህንን መስዋዕት እንድናቀርብ እግዚአብሔር በጸጋው ይርዳል። አሜን። ሁለተኛው ደግሞ ወደ ሰኞ እንሄዳለን። የኮርማዎችና የፍየሎች ደም ይላል። የኮርማዎችና የፍየሎች ደም ሁለት መስዋዕቶችን እናያለን። የክርስቶስ መስዋዕትነትና የፍየሎችና የኮርማዎች መስዋዕት። እነዚህ ፍየሎች፣ እነዚህ ኮርማዎች መሞት ለምን አስፈልጋቸው? መስዋዕት ለመሆን ምን አስፈልጋቸው? ምንም የማይናገሩ፣ የማይቆጡ፣ የማይሳደቡ ግን ምን ይሆናሉ? ለበደል መስዋዕት ሆነው ይቀርባሉ። እነዚህ ሲቀርቡ ሰዎች ምን ይሉ ነበር? በጣም ዘገነናቸው ነበር። ምን ያለው ይሄ ፍትሃዊ አይደለም፣ እንስሳዎች ለምን ይሞታሉ እያሉ ውስጣቸው ያሰላስላል። ለምን ተፈለገ የኮርማዎች ሞት? ለምን ተፈለገ የእንስሳዎች መስዋዕትነት? ለምን? እዚህ ላይ አንድ ነገር እንድናስብ ፈልጋለሁ። እነሱ ባልሰሩት ኃጢአት፣ እነሱ ባልሰሩት በደል፣ እነሱ ባልሰሩት ኩነኔ ምን ይላሉ? ይታረዳሉ። ማን በሰራው? ሰው በሰራው ኃጢአት፣ ሰው በሰራው በደል እነሱ ምን ይላሉ? ይታረዳሉ። ኢፍትሃዊ ነው ወይስ ፍትሃዊ ይመስላል? ኢፍትሃዊ ነው አይደል? በደለኛው ነው መሞት ያለበት፣ ኃጢአት የሰራው ነው መሞት ያለበት። ለምን እነሱ እንዲታረዱ ተፈለገ? ለምን እንዲሞቱ ተፈለገ? ነገር ግን እነዚህ እንስሶች የሚያመለክቱት ነገር አለ። ክርስቶስን ነው የሚያመለክቱት፣ ክርስቶስን ነው የሚያሳዩት። ክርስቶስ በደል የሌለበት ንጹሕ፣ ምንም ነገር መሞት የማይገባው ሆኖ ሳለ ልክ እንደነዚህ እንስሶች ለኃጢአተኞች መታረድ ነበረበት፣ መሞት ነበረበት። ይህንን ይወክላል። የኛ ኃጢአት፣ የኛ በደል ክርስቶስ እንደ ኮርማዎችና እንደ ፍየሎች እንዲታረድ አደረገው። የኃጢአትን አስከፊነት እዚህ ላይ እናያለን። ይህን ስናይ ኃጢአት ምን አይነት ነፍሰ ገዳይ፣ ምን አይነት ጭካኔ እንዳለው እናያለን። እንስሳትንም አስጨርሷል። ከዛም አልፎ ክርስቶስን ከዙፋኑ አምጥቶ እንዲሞት አስደርጓል። ወንዶች የኃጢአት ዛሬ በውስጣችን እንዴት ነው የሚሰማል? የኃጢአት ሸክሙ፣ የኃጢአት ክብደቱ ደስ እያለን ነው የምንሄድበት ወይስ ክርስቶስን እንስሳትን የፈጀውን ኃጢአት በልባችን እያስተናገድ ነው ያለን? ደስ ብሎን ፈጽሞ ኃጢአት ጠላታችን፣ ፈጽሞ መተላለፍ ጠላታችን፣ ክርስቶስን መስዋዕትነት ያደረገ። ስለዚህ ይህ የፍትሃዊ ያልሆነ ለእኛ የማይገባን ይህንን ክርስቶስ እንዲከፍልልን አድርጓል። እነዚህ
በጎችና እንስሶች ለመስዋዕትነት ይቀርባሉ። የክርስቶስ መስዋዕትነት ነው። እና የፍየሎችና የበጎች ኮርማ የእንስሳ መስዋዕትነት ወደ ማን ነበር የሚያሳዩን? ወደ ክርስቶስ ሞት፣ ወደ ክርስቶስ አዳኝነት ነበር የሚያመለክት። ሰው የሚድነው በዛን ሰዓት በኮርማዎችና ፍየሎች ደም ወይም በበጎች ደም ሲድን እንደነበረ ዛሬም ክርስቶስ እንዳዳነን የምናምንበት ክርስቶስ ወደፊትም መጥቶ መስዋዕት እንደሚሆንልን የክርስቶስን ዓላማ የሚገልጹ ምሳሌዎች ነበሩ። ስለዚህ ከመስዋዕት ትስስር ጋር የክርስቶስን ማንነት እናገኘዋለን። ስለዚህ ክርስቶስ እነዚህ እንስሳዎች ክርስቶስ እስኪመጣ ድረስ ምን እያደረጉ መጥተዋል? እየታረዱ መጥተዋል። እስከ መስቀሉ ሞት ድረስ ይደረግ ነበር። እስከ መስቀሉ ሞት ድረስ እስኪደረግ ድረስ መጨረሻ ትክክለኛው መስዋዕት ሊቆም ተፈቀደ። እነዚህ ሲታረዱ የነበሩ እነዚህ ሲሞቱ የነበሩ እንስሳት እስከ ክርስቶስ እስከ መስቀሉ ድረስ ይህን መስዋዕት ይደረግ ነበር። አይገርም? ልክ ክርስቶስ በመስቀል ላይ ሲሰቀል እውነተኛው በግ መጥቶ ሞትን ሲከፍል አስታወሳችሁ? በፊልም ታያችሁት። የቤተ መቅደሱ መጋረጃ ከሁለት ነው። ክብር ለኢየሱስ ይሁን። ከዛ በኋላ እንስሳዎችን አበቃ። የእነሱ ሞት አንድ ጊዜ በመስቀል ላይ ክርስቶስ ምን አደረገው? ፈጸመው። በዛ በቤተ መቅደሱ በክህነት በሚሰራው ስራ ሁሉ ማንን ይገልጽ ነበር? ክርስቶስን ይገልጽ ነበር። የአዳኝነቱን ስራ ሰብአዊን ዘር ተለብሶ መጥቶ ሞትን ድል የሚያደርግበትን ስርዓት በሚፈጸምበት ጊዜ ያ መጋረጃ ተቀደደ። በቤተ መቅደሱ የነበረው ስርዓት የቅዱሱ ክርስቶስ ስፍራ ሁሉ ክርስቶስን የሚወክል ስለነበረ ያ መጋረጃ መቀደድ ነበረበት። ከዛ በኋላ አያስፈልግም፣ አበቃ፣ አያስፈልግም። የክህነቱም ስራ የደሙም እዛ የሚረጫጨውም ስራ በአጠቃላይ በቤተ መቅደሱ የሚደረገው የአገልግሎት ስራ መፈጸም ነበረበት። እውነተኛው በግ የዓለምን ኃጢአት የሚያስወግደው በመስቀል ላይ ለእኔና ለእናንተ ሰብአዊውን ልብስ ተለብሶ እኛኑ አዳነ። ክብር ለኢየሱስ ይሁን። እንስሳዎቹ ዳኑ። ከዛ በኋላ ምን አይሉ? አይታረዱም። ለእንስሳ መስዋዕትነት ሆነው አይቀርቡም። ያ ሁሉ በቤተ ክርስቲያን የሚደረገው ስርዓት እነዚህ እንስሳቶች የሚያመለክቱት ክርስቶስ ወደፊት መጥቶ እንደሚሞት መስዋዕት እንደሚሆን ነበር የሚያመለክቱት። ይህንን እንስሳ ይዞ የመጣ ሁሉ ከኃጢአት ስርየት ያገኘ ነበረ። አሁን ግን ለአንድና ለመጨረሻ እግዚአብሔር አድኖናል። ሰንበት የሰኞ ትምህርታችን ይመስላል። የኮርማዎችና የክርስቶስ ደም ሁለቱን ያሳየናል። ኮርማዎች በጊዜው ሰርተው አልፈዋል እስከ ክርስቶስ መስቀል። ከአሁን ደግሞ ለዘላለም ክርስቶስ አድኖን ሄዷል። ያ ስርዓት ያ ሕግ አሁን በሕይወታችንም በምድር ላይ የለም። ብዙ ሰዎች አንዳንድ ቦታ ሊያደርጉት ይችላሉ፣ ግን ስላልተረዱ ስላላወቁት አድርገውታል። ግን አሁን መስዋዕትነት በክርስቶስ ተጠናቋል። የማክሰኞን ትምህርት እናይና ከዛ ጥያቄ ሀሳብ እንወያያለን። የፋሲካው በግ ይላል። እንግዲህ ቅድም እንዳልነው የፍየሎችና የኮርማዎች ሞት እንዳስቀረ የፋሲካው በግ ነው መጥቷል። እንግዲህ የፋሲካ በግ በሚባል ጊዜ ዮሐንስ ራእይ ቅድም እንዳልነው ሰንበት ከሰዓት መግቢያው ላይ ክርስቶስን እንደታረደ በግ እንዳየው በብዙ ስፍራ ወደ ዮሐንስ
ክርስቶስን እንደገለጠው እናያለን። ስለዚህ ለደህንነት ተግሳጽ ለደህንነታችን መስዋዕት በሚሆንበት ጊዜ በብዙ ቦታ ከአቤል ጀምሮ መስዋዕት እንደተደረገ ይነግረናል። የፋሲካ በግ ክርስቶስ በአቤል ጊዜ እንደተሰራ እናያለን። እስራኤላውያን ደግሞ ከከነዓን ምድር ከመግባታቸው በፊት ከግብፅ ሲወጡ እግዚአብሔር የሰጣቸው ትእዛዝ ነበር። ከእንስሳ ከልጅ በኩራት በአንድ ዓመት ጠቦት ምን ያርጉ ነበር? ይዋጁ ነበር። መዋጀት የሚለውን ቃል እስኪ በደንብ ግልጽ እንዲሆንልን ፓስተር፣ መዋጀት ማለት ምን ማለት ነው? በኃጢአት ምክንያት የጠፉትን ወይም ደግሞ ከእግዚአብሔር የተለዩትን መልሶ በሚከፈለው መስዋዕትነት ከፍሎ የደም መስዋዕትነትን ከፍሎ በደሙ መልሶ የራስ አድርጎ መግዛት፣ የራስ አድርጎ መመለስ ማለት ነው። በመስዋዕትነት የራስ ማድረግ ማለት ነው። እሺ እንግዲህ ይህንን ይመስላል መዋጀት፣ የራስ ማድረግ፣ መልሶ ወደ ራስ ማምጣት ነው። ስለዚህ እስራኤላውያን የበኩር ልጃቸውን የበኩር እንስሳ በአንድ ዓመት ጠቦት ምን ያርጉ ነበር? ይዋጁ ነበር። የበኩር የሆነውን ለእግዚአብሔር አሳልፈው ይሰጡ ነበር። ለመቀደስ ማለት ነው። የበኩር የሆነውን ከሰው እስከ እንስሳ ለእግዚአብሔር ቀድሰው ይሰጡ ነበር። እንግዲህ እንደዚህ ከሆነ ይህ ሁሉ ለምን አስፈለገ ስንል ሰንበት ትምህርት የሚለው ነገር አለ። ነገር አለ። ጴጥሮስ የተናገረውን መልእክት አስቀምጦታል። እኛ በደለኞች ሳለን ኃጢአተኞች ሳለን ጴጥሮስ ምን አለ? ከክርስቶስ እርገት በኋላ የተዋጀነው ቅዱስ በሆነ በእግዚአብሔር ደም እንጂ በሚጠፋ በብርና በወርቅ እኛ ተዋጀ። እግዚአብሔር ይመስገን። በብርና በወርቅ ከንቱ ነው፣ ግን ደም በማፍሰስ በክርስቶስ ኢየሱስ ተዋጅተናል። ይህም የሆነበት ለምንድን ነው? ሰው ኃጢአት በመስራቱ ኃጢአተኛ በመሆኑ ፍጹም የእግዚአብሔርን ቅድስና ሊያረካ አይችልም። ለምን? ኃጢአትን ሰርቷል፣ በድሏል። ስለዚህ ስለበደለ እኛ በራሳችን እግዚአብሔርን ማስደሰት አንችልም። በራሳችን እግዚአብሔርን ማየት አንችልም። ምክንያቱም የራሳችን መንገድ ምን አድርጎናል? አጥፍቶናል። ምርጫችን፣ ኃጢአታችን አጥፍቶናል፣ ከእግዚአብሔር ለይቶናል። ስለዚህ በለየን አቅጣጫ፣ በጠፋን አቅጣጫ ደግሞ ክርስቶስ ምን አድርጎናል? ዋጅቶናል። በራሱ ደም ዋጅቶናል። በብርና በወርቅ ሳይሆን በራሱ ደም ወደ እግዚአብሔር መንግስት አምጥቶናል። ስለዚህ የኛ ማንነት እግዚአብሔርን የኛ ቅድስና እግዚአብሔርን አላስደሰተውም። ግን ሰንበት ትምህርቱና ሁለተኛ አዳም ሆኖ በመውጣት የኛን ስጋ በመልበስ ሰብአዊ ልብስ በመልበስ እግዚአብሔርን በቅድስና አስደስቶታል። ክብር ለኢየሱስ ይሁን። ስለዚህ ያለ ነውር ያለ ነቀፋ ማንም ሊከፍለው የማይችለው ዕዳ ከፍሎ እግዚአብሔርን ደስ አሰኝቶታል። ይሄ ማንም የፋሲካው በግ የታረደው በግ ኢየሱስ ምን አድርጎታል? ቅድስናን ወይም የእግዚአብሔርን ክብር ሙሉ አድርጎታል። ስለዚህ እኛ ሰብአዊ ዘር እንግዲህ ክርስቶስ እኛን በመምሰል ከእኛ ጋር በመሆን የእግዚአብሔርን ማንነት ገልጾልናል። ስለዚህ የሚገርመው ደግሞ እዚህ ሰንበት ትምህርት ላይ የጻፈው የፋሲካው በግ እስራኤላውያን በፋሲካ ምን ያደርጉ ነበረ? በጊዜው በጣም ያንን በግ እስኪታረድ ድረስ እንዲያዩት፣ እንዲንከባከቡት፣ እንዲጠብቁት ይደረግ ነበር። እስራኤላውያን ማለት ያንን የፋሲካ በግ እና ክርስቶስ የተሰቀለበት ጊዜ ደግሞ ምንድን ነበረ? ፋሲካ ነበረ። ያ ፋሲካ በፋሲካ ቀን መሰቀሉ ዋነኛው የእግዚአብሔር ትክክለኛው መንገድና ትክክለኛው ስርዓት በግ እንደሆነ ይናገር ነበር። በፋሲካ መሰቀሉ ማለት ነው። ስለዚህ እስራኤላውያን ይህንን የበግ መስዋዕት እንዳዩት ኢየሱስ የእኛን ስጋ ለብሶ በሰው ፊት ተናገረ፣ ታየ።
በግልጽም ስርዓቱንና መንገዱን በማሳየት አገልግሎቱና ተግባሩ በትክክል እውነተኛ የእግዚአብሔር በግና የእግዚአብሔር ልጅ መሆኑን አስመሰከረ እና ዛሬ ለምሳሌ ካህናቶች ለምሳሌ ክርስቶስ ምን አደረገ? ያን እርኩስ የተባለው ለምጻም ሰው እጁን ጫነና ፈወሰ። በእውን እግዚአብሔር ከኛ ጋር እንዳለ ይታይ ነበር። በእውን እግዚአብሔር በመካከላችን እንዳለ ይታወቅ ነበር። ይሄ የፋሲካው በግ ተሰቀለ፣ በትክክል ከኛ ጋር ሕይወቱን አስተሳሰረ ማለት ነው። እውነተኛው የእግዚአብሔር በግ የማክሰኞ እንግዲህ ክርስቶስ ፋሲካችን ነው፣ ታርዶልናል። እንደገና መታረድ ብቻ አይደለም፣ በምድር ላይ ተመላለሰ። በምድር ላይ ተግባሩ ታየ። በምድር ላይ እውነተኛ የእግዚአብሔርን ክብር የሚገልጽ አዳኝ እንደሆነ ስራዎቹ፣ ተግባሮቹ ሁሉ የሚገልጽ ነገር እንዳደረገ ይነግረናል። እኛ ሁላችን የጠፋን ነበር፣ የእግዚአብሔርን ፊት የማናይ ነበርን። በልጁ በክርስቶስ ኢየሱስ ግን በተደረገው መስዋዕት ዛሬ በእግዚአብሔር ፊት እንድንቆም አደረገ። ፋሲካችን ዛሬ ክርስቶስ ነው፣ ሌላ አይደለም። የምንጠብቀው ፋሲካ የቀን ፋሲካ የለንም፣ የቀን ቀጠሮ ፋሲካ የለንም። የታረደው በግ በፋሲካ ቀን ራሱን መስዋዕት ያደረገው ለክርስቶስ ለሰማይ ገጣሚ ያደረገን የእግዚአብሔር ሙሉ ፍጹምና ያስደሰተ ያረካ ማንነት ስላለ ዛሬ በሱ በመታመን እኛ ድነናል። ክብር ለኢየሱስ ይሁን። እሱ በከፈለው ዋጋ እኛ ጻድቅ ተብለናል። እሱ በከፈለው ዋጋ እኛ ወደ ሰማይ እንድናይ ተደርገናል። እሱ በከፈለው ዋጋ የእግዚአብሔር ልጆች ተብለናል። እሱ በከፈለው ዋጋ ሕይወታችን ከሞትና ከሰይጣን ክስ ድነናል። ቅድም መግቢያው ላይ እንደጀመርነው ጠላት በቃ የእግዚአብሔርን ማንነት ሰውሮብን ነበር። እግዚአብሔር ግን በመካከላችን ሰው ሆኖ ስጋ ሆኖ በመካከላችን አደረ። ከኛ ጋራ በሰዎች መካከል ኖሮ የበደል መስዋዕት ባንድ ፈጽሞ እንደደና ያለን ክርስቶስ የፋሲካ እና እሱ ከሞተልን ዛሬ በዓላትን ማክበር አለብን። እንጠይቅ ራሳችንን። እስከ ማክሰኞ ድረስ ከሰንበት ከሰዓት እስከ ማክሰኞ ባለው ነገር ይህንን አውጥተናል። ተጨማሪ ሀሳብ ጥያቄ ያለፍ አለፍ እያልኩ ነው የተናገርኩት። ቀሪውን ደግሞ ለእናንተ እሰጣለሁ። እኔ ከሄድኩ ስብከት ይሆናል። ሀሳብ ጥያቄ። ስለ ከንቱ መስዋዕት ሁለት መስዋዕቶችን አይተናል። ስለ ፋሲካው በግ አይተናል። ስለ ኮርማዎች መስዋዕት አይተናል። እነዚህ ጥያቄዎች ሀሳብ ይዘን እንቅረብ። እግዚአብሔር ካዘዘላቸው ወይንም ደግሞ ካስቀመጠላቸው ሕግ ተላለፉ፣ አትብሉ የተባሉትን ፍሬ በሉ። ከዛም ምናቸውን አወቁ? ራቆትነታቸውን አወቁ እና ለራሳቸው ግን ምን አዘጋጁ? የቅጠል ለመልበስና ራቆትነታቸውን ለመሸፈን ፈለጉ። ነገር ግን ያንን ራቆትነታቸውን ያሰቡት ቅጠል ሊሸፍንላቸው አልቻለም ነበር። ከዛም በዘፍጥረት 3:21 ላይ እንደዚህ ይላል፣ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበት ልብስ አደረገላቸው አለበሳቸው ይላልና ልክ ከዘፍጥረት ጀምሮ ኃጢአት ከተሰራበት ጊዜና ሰዓት አንስቶ ምን ተጀመረ? መስዋዕትነት ተጀመረ። በዛም ውስጥ እግዚአብሔር ወደፊት ለሰው ልጆች የሚያደርገውን መስዋዕትነት የገለጠበትን መንገድ እናያለንና በዚህ ታሪክ ውስጥ ስንመለከት ማናችንም ኃጢአትን ወይም በደልን ሰርተን በራሳችን ልንደበቅ ልንሸሸግ በራሳችን ኃጢአታችንን ልንሸፍነው እንደማንችል ሁልጊዜም የእግዚአብሔር የሆነው ጸጋው ደሙ እንደሚያስፈልገን ያለሱ ከኃጢአት ማምለጥም ሆነ መደበቅ እንደማንችል የሚያሳይ ክፍል ነው። ከዛ ወደ እሑዱ ስንመጣ ከንቱ መስዋዕቶች ይላል። ከንቱ መስዋዕትነት ላይ ሁለት ሐሳቦችን ያነሳልናል። የአቤልና የቃየልን መስዋዕትና ከዛን ደግሞ የእስራኤላውያንን መስዋዕት። አቤልና ቃየልን እንደምናውቃቸው ሁለቱም መስዋዕትን ለእግዚአብሔር አቀረቡ። ግን እግዚአብሔር ወደ ማን ተመለከተ? ወደ አቤልና ወደ መስዋዕቱ። ምክንያቱም አቤል ያንን መስዋዕት ሲያቀርብ በምን መንፈስ ነበር? እንደዚህ ይላል። አቤል ግን እግዚአብሔር የጠየቀውን ይኸውም እግዚአብሔር ወደፊት ስለሚመጣው መሲህ የገባውን ቃል ኪዳን የሚያሳይ መስዋዕት አቀረበ።
ስለዚህ አቤል መስዋዕቱን ሲያቀርብ እንደምን አቀረበ? እግዚአብሔር እንደፈለገ። ስለዚህ የትኛውም አይነት መስዋዕታችን እንደማን ሐሳብ መሆን አለበት? እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር ፈቃድ እንጂ ብዙ አማልክቶችን እናውቃለን በምድር ላይ በፊትም በቀደሙ ታሪኮችም አሁን ላይ እንኳን ያሉ ብዙ አማልክቶችን እናውቃለንና የሚቀርብላቸው መስዋዕቶች እንዴት ነው? እንደ ሰው ሐሳብ። እንዲያውም በጣም እየገረመኝ ነበር ይሄን ሰንበት ትምህርት ሳጠናና በፊት ባክግራውንድ ኦርቶዶክስ ስለነበር ትላንትና ልደታ የሚባል ክብረ በዓል እና በጣም አምልኮ ያለበት ክብረ በዓል እና ወጥተው ውጪ ላይ ቡና ምናምን ይፈላል። ከዛም በኋላ ምን ይታረዳል? በግ ይታረድና በዓሉ ይከበራልና ትክክለኛው ታሪካዊ አመጣጡ ምንድነው? አምልኮን ያማከለ ነበርና በጣም እየገረመኝ ነበር። አስተውላችሁ ከሆነ ከዚህም በፊት የነበሩት ለጣዖታት ይሰዉ የነበሩ መስዋዕቶች ሁሉ በማን ሐሳብ እንደማን ሐሳብ ነበር? እንደ ሰው ሐሳብ ነበር። ይሄ ይገባዋል፣ ይሄ ይደረግለታል፣ ምን እንደዚህ እንዲያደርግልን። እኛ ግን ለእግዚአብሔር መስዋዕትን ስናቀርብ አንድ እንደ እግዚአብሔር ሐሳብ፣ ከዛ ደግሞ ስለሚደረግልን አይደለም ስለተደረገልን ነው መስዋዕት የምናቀርብ። እግዚአብሔር በሕይወታችን ስላደረገው መስዋዕትነት ወይም ደግሞ ስለ ፍቅሩ ነው እንጂ መስዋዕትነትን የምናቀርበው እንዲደረግልን ወይም እንዲሆንልን ከማሰብ የተነሳ አይደለም። ሌላ እዚህ ላይ በጣም እንድናስተውል የምፈልገው ነገር መስዋዕታችን ማንን ማሳየት አለበት? ኢየሱስን ማሳየት አለበት። ምክንያቱም የአቤል መስዋዕት ማንን ያሳይ ነበር? የሚታረደውን ወደፊት ሊታረድ ያለውን በግ ኢየሱስን ያመላክት ነበርና ዛሬ የኛ ትልቁ መስዋዕት ማን ነው? ራሳችንን ነን አይደል? ወደ እግዚአብሔር ራሳችንን መስዋዕት አድርገን ልናቀርብ ስንመጣ ለራሳችን የሆነ ካራክተር ሰጥተነው አይደል? እኔ እንደዚህ ሆኜ ለእግዚአብሔር እገኛለሁ አይደል? እግዚአብሔር እንዳለው ነው ለራሳችንን ለእግዚአብሔር መስዋዕት አድርገን ማቅረብ ያለብን ልክ እንዳቤል። አለበዚያ ግን እንደኛ ሐሳብ ወደ እግዚአብሔር የምንመጣ እንደኛ ሐሳብ ወደ እግዚአብሔር መስዋዕት ለማድረግ ራሳችንን የምናቀርብ ከሆነ ከንቱ መስዋዕት ይሆንብናል። ወይም ልክ እንደ ቃየል ልክ እንደ እስራኤላውያን መስዋዕት ይሆንብናል። እስራኤላውያን ለምንድን ነው እግዚአብሔር መስዋዕታቸውን ያልተቀበለው? እንደዚህ ይላል ከአእምሯቸው ጓዳ በአንደኛው ክፍል ብቻ እግዚአብሔርን በአንደኛው ክፍል ብቻ አኑረው እንዳሻቸው እየተመላለሱ እግዚአብሔርን ለማስደሰት ብቻ የታይታ ስርዓት ይፈጽሙ ነበር። ዛሬ ወደ ቤተክርስቲያን ስንመጣ ምን ፈልጋለን? ራሳችንን ወደ እግዚአብሔር መስዋዕት ለማድረግ ስንመጣ፣ ወደ ጸሎት ስንቀር፣ በዝማሬ ስንቀር፣ በቃል ስንቀር፣ ወደ ቤተክርስቲያን ስንመጣ ለታይታ ነው ወይንስ የእውነትም የተሰበረ መንፈስ ይዘን? ምክንያቱም የሳኦልን ታሪክ ሁላችንም እናስታውሳለን አይደል? እግዚአብሔር ግደል አጥፋ ያለውን በጎች ምን አደረገ? አተረፈ። ከዛ ምን አለ? ለእግዚአብሔር መስዋዕት አቅርብ። እግዚአብሔር ግን ምን ብሎት ነበር? አጥፋ ግደል ብሎት ነበር። ከዛ የእግዚአብሔር ቃል እንደዚህ አለ፣ እነሆ መታዘዝ ከምን ይበልጣል? ከመስዋዕትነት ይበልጣል። ማዳመጥ የአውራ በግ ስም ከማቅረብ ይበልጣል። ስለዚህ ዛሬ ራሳችንን መስዋዕት አድርገን ከማቅረባችን በፊት እግዚአብሔርን ማዳመጥ፣ እንደ እግዚአብሔር ሐሳብ መምጣት፣ እንደ እግዚአብሔር ሐሳብ መቅረብ። አለበዚያ መስዋዕታችን ምን ይሆናል? ከንቱ መስዋዕት ይሆናል። የማይቀበል በእግዚአብሔር ፊት ምንም ሞገስ የሌለው መስዋዕት ይሆናል። ከዛ በጣም የገረመኝ በሰኞ ክፍል ላይ የኮርማ ፍየሎችና ኮርማዎችና ፍየሎች ደም ይላልና የኃጢአትን ጥልቀትና ክፋት የምታውቁት ደም ስታይ ማናችንም ደም ስናይ የሚያስደስተን ሰዎች የለንም ብዬ አምናለሁ። እና ህይወት ማጥፋትን ደም እንዲፈስ ያደረገው የኃጢአት ምን ያህል ክፋትና ጥልቀት እንዳለው ነው የሚያሳየው። እና እዚህ ጋር ስንመለከት ምንም የማያውቁት ምንም ኃጢአት በደል ያልሰሩት በጎችና ኮርሞች ለምን ይታረዳሉ ይላል። እና ይሄ ምሳሌው ምንም የማያውቅ ኃጢአትን ፈጽሞ ያልሰራ ንጹህ የነበረው ሊታረድ ወይንም ደግሞ ሊሰዋ የማይገባው አምላካችን ስለማን ኃጢአት? ስለኛ ኃጢአት እንደተሰዋ እርሱ በደል ወይም ነቀፋ ደርሶበት ሳይሆን እግዚአብሔር ስለኛ ኃጢአት ብቻ መስዋዕት እንደሆነ የሚያሳይ ምሳሌ እንደሆነ ይነግረናል። ወደ ፋሲካው በግ ስንመጣ ደግሞ ጥላ ሆኖ እንደቀረ ያሳየናል አይደል? የፋሲካውን በግ የምናስታውሰው በእስራኤላውያን ጊዜ ነው። ምን ያደረጉ? በግን አርደው በመቃናቸው ላይ ረጩ። ዛሬ የክርስቶስ ኢየሱስ ደም ነው ከምን የሚያድነን? ከሞት የሚያድነን አይደል? ከኃጢአት ከበደል እንድንነጻ የሚያደርገን የእርሱ ደም እንደሆነ፣ ነገር ግን ይሄ ታሪክ ምን እንደሆነ የበግ
መስዋዕትነት ጥላ እንደሆነ እሱም ዋናውን ክርስቶስን የሚያሳይ ሆኖ እንደተገኘ የሚያሳይ ክፍል ነው እና በደንብ ትኩረት እንድንሰጠው በጣም የምፈልገው መስዋዕታችን ከንቱ እንዳይሆን የምናቀርበው ነገር በእግዚአብሔር ፊት በእውነትም በትክክል ሞገስን የሚያሰጠን እንዲሆን እግዚአብሔር ይርዳል። አሜን። እሺ አምላካችን እጅግ አድርገን እናመሰግነዋለን። እንደምናደራችሁ እግዚአብሔር ይመስገን። እግዚአብሔር ስም የተመሰገነ ይሁን። ያው ተመቷል፣ ግን ትንሽ ተጨማሪ ይደረግበት ከሁሉ ክፍል ላይ ጥያቄ ላንሳ እና ሁለት መስዋዕቶችን በብዛት አትኩሮት የሰጠው ነው ከእምነት ያልሆነ ነው። ከእምነት ሳይሆን በራስ በእኔነት በራስ ውሳኔ የእግዚአብሔርን ቃል ሳይከተል በራሱ ያደረገው በራሱ ትዕቢት እንደሆነ ነው የሚገልጸው። ሌላ መንገድ ስንመለከት መስዋዕት መቅረብ ያለበት ለኃጢአት ስርየት አንድ፣ ሌላ ደግሞ ለምስጋና እግዚአብሔር ላደረገልን ነገር ከልባችን ስናቀርብ ምስጋና በራሱ መስዋዕት ነው። የምንሰጠው ስጦታ መስዋዕት ሊሆን ይችላል። ትልቁ ነገር ከልባችን ነው። ቃየል ያቀረበው ከበጎቹ ሲያቀርብ እንደ ቃሉ ደም ሳይፈስ ስርየት አይገኝም ለተባለው ገጣሚ ነው። ይህ ብቻም አይደለም፣ በቅንነት እግዚአብሔርን ቃል በመጠበቅ ከልቡ ነው የሰጠው አቤል ማለት ነው። ቃየል ግን በማናለብኝነት ገጣሚ ቋንቋ ማናለብኝነት ስለተደረገ ብቻ በይስሙላ ከልቡ ራሱን አዋርዷል ያቀረበው። ይሄ ነው በጣም ጎልቶ ይታያል። ግን ለምን በገሎንም ለምን ይሄን ሆነ ከምለው በላይ አቀራረቡን ነው የተቃወሙ። በቅንነት ቢሆን መልካም ነበር። ምስጋና መስዋዕት ከሆነ ከእህልም ታቀርቢያለሽ፣ ከሌላም ስጦታ ከሌላም ካለሽ ነገር ታቀርቢያለሽ። ያ መስዋዕት ነው ራሱ። ሁለት አይነት መስዋዕት ነው። አንዱ የምስጋና መስዋዕት ሊሆን ይችላል። የስርየት ከሆነ ለኃጢአትሽ ስርየት ለማግኘት ከሆነ ደም መፍሰስ አለ። ደም ካልፈሰሰ ስርየት የለም ተብሏል። ምክንያት አለ። በደም ውስጥ ህይወት አለ። በደም ውስጥ ህይወት አለ። ህይወትን ለማዳን ህይወት መሞት አለበት። ህይወትን ለማዳን ህይወት መሞት አለበት። ለዚህ ነው ክርስቶስ የሞተ። ሰው ስለሞተ ሰውን ከሞት ለማዳን ስል እሱ የሰውን ሁሉ ኃጢአት ተሸክሞ እግዚአብሔር በግ ሆነ የሚለው ለዚህ ነው። ትልቁ የቃየል ችግሩ አቀራረቡ በራሱ ማን አለብኝነት ነው። እግዚአብሔር አልተቀበለም። በቅንነትና ከልብ ቢያቀርብ ኖሮስ እግዚአብሔር ያለውን አቅርቧልና ከልቡ ከሆነ ሊቀበለው ይችላል። ሁለተኛ ጥያቄ ምን ነበር? ሁለት ጥያቄ ነው አቀረበው አይደል? አንድ ነው ሁለት ነው? ሁለቱም የተዳሰሰ ነው ይመስለኝ። ሁለተኛው ምንድን ነው? እሺ ሁለተኛው ደግሞ የኛ መስዋዕት አሁን የምናቀርበው መስዋዕት የተመረጠ ነው። አሁን የምናቀርበው መስዋዕት የተመረጠ መሆን አለበት ወይ ነው? አሁን የምናቀርበው መስዋዕት በግ አቅርቡ አልተባልንም፣ ፍየል አቅርቡም አልተባልንም፣ ምን እንመርጣለን እህልም አልተባልንም። ጳውሎስ ጨርሶታል። ሮሜ 12 አንድ ንስት እናም የዛሬ መስዋዕት ይሄ ሮሜ 12 አንድን አንድ ምንድን ነው እያለ በጣም የሚደንቅ ግሩም የሆነ መስዋዕት ነው። ያኔ በግ ሲቀርብ ነበር፣ ዛሬ ግን በግ አይደለም። እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እዛ ላይ ያበቃል። ማንን ነው መስዋዕት አድርጋችሁ ስጡ እያለ ያለ? ራሳችንን ነው።
ራሳችንን መስዋዕት አድርገን እንድናቀርብ እንጂ ዛሬ በግን ምን ምርጫ ይኖራል? ወይ ምርጫ እኮ የለም እዚህ ጋር ሶስትም የለም። ምን ታቀርባለህ? አንድና አንድ ብቻ ነው። ራስህን ነው የምታቀርበው። ምን አድርገህ? ሕያው መስዋዕት አድርገህ በሕይወት እያለ ለእግዚአብሔር ራስህን መስዋዕት አድርገህ ማቅረብ። ይህ ማለት ምን ማለት ነው? እግዚአብሔር የሚፈልገውን መሆን ነው። እግዚአብሔር የሚፈልገውን ስትሆን የራስህን ፍላጎት መስዋዕት ታደርገዋል። ያ ነው፣ እዚህ ላይ ነው መስዋዕትነት ያለው። የራስህን ፈቃድ፣ የራስህን ረሃብ፣ የራስህን ዝንባሌ መስዋዕት ታደርጋለህ። ብዙ የሚያጓጓ ነገር ሊኖር ይችላል። ብዙ የሚስብ ነገር ሊኖር ይችላል። ብዙ የሚያስቆጭህና የሚያሳዝን ነገር ሊኖር ይችላል። ወይ ይሄንን ልተው እንዴ? ይሄን ላድርግ እንዴ? ይሄንማ ያልከውን ነገር ሁሉ መስዋዕት አድርገህ መስጠት ነው። ያ ነው የአንተ መስዋዕትና የኔ መስዋዕትነት ዛሬ አንድ ብቻ ነው። እሱም ሕያው መስዋዕት አድርገህ ራስህን ማቅረብ ነው። ራስ ሲባል በጣም የጠለቀና ሰፊ የሆነ ማብራሪያ አለው። ምንድን ነው በእኔ ህይወት በጣም የሚወደው ነገር፣ የማስቀድመው ነገር፣ የማስበልጠው ነገር? ያንን ቃሉ ከተቃወመ መተው ነው። ጳውሎስ በሌላ ቦታ ደግሞ ምን አለ? አንደኛ ቆሮንቶስ ምዕራፍ 10:31 ላይ ነው። እንደገና ምን ይላል? ብትበላ ብትጠጣ አንዳች ነገር ብታደርግ፣ አሁን ወደ ምግቡ እንዳትሄዱ፣ ወደ መጠጡ አትሄዱ። አንዳች ነገር ምን ማለት ነው? ያቺ አንዳች ነገር ብታደርጉ ማለት ሁሉንም ምንን ያጠቃልላል? ብዙ ነገር አለ እዛ ውስጥ። የምታደርገው ሁሉ ለማን ይሁን? ለእግዚአብሔር ክብር። አንዲት ሴትዮ ገበያ ትሄድ ነበረ ይባላል። አድቬንቲስት ናት፣ የውጭ ዜጋ ናት። ገበያ ትሄድና ልብስ ልትገዛ ስትል ከሰዎች ጋር ስትሆን ይህን ልብስ ብገዛ ለእግዚአብሔር ክብር ይሆናል ትላለች። ይህ ማለት አጭር ረዥም መሆኑን አይደለም፣ የልብሱን አይነት ነው። በትንቢት መንፈስ እንዲህ የሚል ነገር አለ። ቶሎ የሚያልቀውን ብልጭልጭ ከሚለው ይልቅ ረዥም ጊዜ የሚቆየው ብዙ ብልጭልጭ ያልሆነ ልብስ ብትገዛ የትኛው ለእግዚአብሔር ክብር ይውላል? ረዥም ጊዜ የሚቆይና ዋጋም ተጨማሪ ያለው ለእግዚአብሔር ክብር ይውላል። ምን ለማለት ፈልጌ ነው? ሌላ ቀርቶ የምንለብሰውን ልብስ፣ የምንበላውን የምግብ አይነት፣ የምንውልበት ቦታ፣ የምንጫወተው ጨዋታ፣ የምንናገረው ንግግር ሁሉ መስዋዕትነት አለበት በውስጡ። ወጣትነት ብዙ ይላል ይፈልጋል አይደል? ብዙ ነገር ያምረዋል፣ ያጓጓዋል። ነገር ግን የወጣትነትን ፍላጎት መስዋዕት ካደረግ መስዋዕት አቅርባል ማለት ነው እንጂ ዛሬ በግ ወይም ፍየል አልተጠየቅንም። ተጠይቀም ቢሆን ጉድ ነበር። እንኳን ገንዘብ አወጣችሁ በዚህ ሳምንት ፈቃድ ሰራችሁ ሁሉ ወደዚህ ወደ ካራ ቤተክርስቲያን በግ ይዛችሁ ነው የሚባል ቢሆን የምናቀርብ ይመስላችኋል? እስራኤላውያን እዛ ይሻሉ ነበር እኮ ይዘው መጡ ነበር። ግን እኛ ብንሆን ኖሮ በእውነት በግና ፍየል ቀርቶ ጊዜንም አንሰጥም። እንዲሁ መተን ለማምለክ ሰነፎች፣ እንዲሁ መተን ለማምለክ፣ ለመጸለይ፣ ለመስገድ የቁርስ ጊዜያችንን የምናራዝም፣ እንቅልፋችንን መስዋዕት ማናደርግ፣ ጠዋት በጊዜ ለመነሳት ፈቃደኛ ያልሆንን ሰዎች በግ እናመጣ ነበር። እግዚአብሔር አዋቂ ነው። በግ በገንዘብ ተገዝቶ በተለይ ዛሬ ውድ ዋጋ ያለው በግ ትንሿ በግ ብትወስዱ ስንት ብር ይጠይቃል? አናመጣም። ለምን? ራስን እንኳን ይዘን መምጣት ፈቃደኛ ያልሆነ እንኳን እግዚአብሔር በግና ፍየል አልጠየቀም። ስንት ክርስቲያን ቤተክርስቲያን ይመጣ ነበር። ስለዚህ ወንድሜ መልሴ የለም፣ ሌላ አማራጭ አንድ ብቻ ነው። እሱም ራሴን ማቅረብ። እንግዲህ ዋናው ቅድም እንደተገለጸው አቤል
ራስ ወዳድ በሆነ ማንነት ነው መስዋዕቱን ያቀረበው። ቃየል ማለት ነው፣ ይቅርታ፣ ራስ ወዳድ በሆነ ማንነት ነው መስዋዕቱን ያቀረበው። ሰው ከእግዚአብሔር ከተለየ በኋላ ምን ሆኗል? ራስ ወዳድ። በፍጹም የእግዚአብሔርን ሀሳብ፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ማንነት ለማስተናገድ የማይችል ሆኗል። ስለዚህ ይሁንም እንጂ እግዚአብሔር ቃየል የእግዚአብሔርን መስዋዕት እንዲያቀርብ ፈቃዱ ነበር። ግን ከራስ ወዳድነት የተነሳ በፍጹም እግዚአብሔርን ማስደሰት አልቻለም። አቤል ግን በወደቀው ማንነቱ፣ ራስ ወዳድ በሆነው ማንነቱ የእግዚአብሔርን መስዋዕት ደስ የሚያሰኝ መስዋዕት አቀረበ። እኛም ወደዚህ ስንመጣ በክርስቶስ ድነናል ያሉ ሰዎች፣ አዲስ ሰው ነው ያሉ ሰዎች እንደ ቃየል ራስ ወዳድ ከሆነ ገና አልዳንም ማለት ነው። ከራስ ወዳድነት ስሜት፣ ከራስ ወዳድነት ህይወት መውጣት አለብን። የራስ ወዳድነት መስዋዕትነት እግዚአብሔርን ደስ አያሰኝም። ግን እሰጥሃለሁ። ጥያቄ ስላለኝ እሺ፣ ነካክተዋል። ኢየሩስ ነክታለች፣ ውበቷን ነክተዋል። ይህ አትኩሮት የሚያስፈልግ ቦታ ነው። አሁን ጥያቄ አትኩሮት ፈረንጆች ስትሬስ ማድረግ ላይ ለምን እግዚአብሔር በግና ፍየል እንዲሁም ህይወት ማጥፋትን መስዋዕት ለምን ጠየቀ? አልጨከንም። እዚህ ጋር እግዚአብሔር አላከበደም፣ አላስጨነቀም። ለምን ሌላ መስዋዕት የለም? ቀለል ያለ ለሰው ቀላል ሳይሞት ህይወት እየሞተ ያሳዝናል አይደል? እኔ መቼም በለይታ በግ ሲሞት ያሳዝነኛል። ህይወት ምኖር ሙሉን ማንነቱን አንድነቱን ወደ እሱ ለማምጣት ፈልጎ ነበር፣ ሰዎችን ማለት ነው። ግን ሰው ኃጢአተኛ ሆነ፣ እግዚአብሔርን ማየት የማይችል ሆነ። የሮብን ስናይ ማለት ነው ሰው እግዚአብሔርን ማየት አይችልም፣ ኃጢአተኛ ሆኗል። ስለዚህ መዝሙረ ዳዊት ምንድን ነው ያለ? ሰው እግዚአብሔርን ባየ ጊዜ ምን ሆነ? ይጠፋል፣ አናየውም። በደለኛ ሆነናል፣ ኃጢአተኛ ሆነናል። ስለዚህ በምህረቱ ወደ ቤቱ እገባለሁ ይላል ዳዊት። በምህረቱ ስለዚህ እግዚአብሔር ወደ ቀድሞ ማንነት ሊመልሰን ፈለገ፣ ግን መመለስ አልቻለም። ታዲያ ምን ይሁን? የሮብ ስናይ ሁለት ቤተ መቅደሶችን ያሳየናል ኢየሱስ በቤተ መቅደስ ውስጥ። አንደኛው ቤተ መቅደስና ሁለተኛ ቤተ መቅደስ ብሎ አስቀምጦልናል። አንደኛው ቤተ መቅደስ በሰለሞን የተመረቀ ቤተ መቅደስ ነበረ። ያ ቤተ መቅደስ እስራኤላውያን ከግብፅ ወጥተው ወደ ከናይቱ ምድር ሲመጡ የሚመራቸው የእግዚአብሔር ሕልውና መገኛ ደም ሸካይና ይለዋል። ይህ ሕልውና አብሯቸው ስለነበረ በዛ ቤተ መቅደስ ውስጥ ካህናቶች ሊያገለግሉ በሚገቡበት ሰዓት የእግዚአብሔር ክብር ቤተ መቅደሱን በምን ይሞላው ነበር? በደመና ይሞላው ነበር። ደስ አይልም? እግዚአብሔር አብሮ ሲገኝ በዚህ ስፍራ የእግዚአብሔር ሕልውና የእግዚአብሔር መገኘት አብሮ ሲሰማን ደስ አይልም? እግዚአብሔር አብሮ ሲሆን እኮ ዝማሬው ይቀየራል። እግዚአብሔር አብሮ ሲሆን እኮ የራሳችን ማንነት ያስክዳል። እግዚአብሔር አብሮን ሲሆን ክብሩ ብቻ ለእግዚአብሔር መስጠት ደስ ይለናል። ኃጢአት አይታሰብም፣ ሞት አይታሰብም፣ ችግር አይታሰብም፣ ጭንቀት አይታሰብም። እግዚአብሔር ከኛ ጋር ነው ሲሆን ማለት ነው። እግዚአብሔርና እግዚአብሔር ብቻ ይሆን እና በዛ ቤተ መቅደስ ውስጥ የእግዚአብሔር ክብር ስለሚገኝ ካህናትም አገልግሎታቸውን ምን ያደርጉ ነበር? ያቆሙ። ሃሌሉያ! እዚህ ቦታ የእግዚአብሔር ክብር ቢገለጥ ሁሉም አንድ ልብ አንድ ሀሳብ ሆኖ በምስጋና ነበር የሚሞላ። እንደው የስብከትና የዝማሬን ጊዜ ሊኖር ይችላል። ክብር ክብር ቅዱስ ቅዱስ እያለ ቀንና ሌሊት ለእግዚአብሔር ክብር ልንሰጥ ይችላል። ሁለተኛው ቤተ መቅደስ ደግሞ የሚያስገርም ነገር ሆነ። በዚህ ቤተ መቅደስ ውስጥ የእግዚአብሔር የቃል ኪዳኑ ታቦት አልነበረም ይላል። ሰንበት ውስጥ ስናነበው አልነበረም፣ ኤርምያስን ደብቆት ነበር ይላል። ከዚህ የተነሳ በዚህ በሁለተኛው ቤተ መቅደስ ላይ የእግዚአብሔር ክብር አልነበረ። እንግዲህ ሀጌ ተናግሯል በትንቢት ከፊተኛው መቅደስ ይልቅ የሁለተኛው መቅደስ ክብር ይበልጣል እና ይህንን መቅደስ ስናስተያየው ከሱ ትንቢት ጋር ጥያቄ ይፈጥራል። ይሁንም እንጂ እግዚአብሔር ለምን እንደዛ አደረገ ብለን ስናይ እግዚአብሔር ምን አድርጎ ነበር? በሁለተኛው ቤተ መቅደስ ላይ ስጋ ለብሶ ኢየሱስ ምን አድርጎ ነበር? በዛ ስፍራ ተገኝቶ ነበር። ክብር ለኢየሱስ ይሁን። ዛሬ ምንም በሌለበት ቤተ
ቤተ መቅደሳችን በመሰለው ክርስቶስ ወደኛ ይምጣ። እሱን ማየት ይሁንልን። ስለዚህ ያ ክርስቶስ እግዚአብሔር ራሱ በዙፋኑ በስተጀርባ የእኛን ስጋ ለብሶ ራሱ መጣ፣ ራሱ ወረደ። ሰው ወደ እግዚአብሔር መሄድ ሲያቅተው እሱ እኛን መስሎ ወደ እኛ መጣ። አይገርም? እሱ እኛን መስሎ ወደ እኛ። እንግዲህ ከዚህ በላይ ፍቅር፣ ከዚህ በላይ ድነት ለእኛ ምን ያስፈልገናል? እግዚአብሔር ሰብአዊ ዘር ወደ እሱ መቅረብ ሲያቅተው እንግዲህ እኛን ስጋ ለብሶ ሰብአዊ ዘር ደግሞ ወደ እሱ ካስጠጋ ትልቅ ድነት። ስለዚህ ጌታ ኢየሱስ ክርስቶስ ስጋን ለብሶ ወደዚህኛው ቤተ መቅደስ መጣ። ወደኛ ወደ ልባችን የኛ ስጋ የኛን ሀሳብ ይዞ ከወረደ እግዚአብሔር ክብር ለስሙ ይሁን። እና ያን ብቻ አይደለም፣ በመካከላችንም የሚታይ ነው ተገለጠ። ራሱን በማዋረድ ማንም ሊከፍለው ያልቻለው ዕዳ በመክፈል ስጋ ለብሶ መጥቶ ከኛ ጋር በመካከላችን አደረ። በሰዎችም ዘንድ እየፈወሰ ለምጻሙን እያነሳ የሚታይና የሚዳሰስ ሆኖ ተገለጠ። ስለዚህ የሁለተኛው ክብር በለጠ። ከማን ተወልዶ? ከድንግል ማርያም ተወልዶ ስሙንም አማኑኤል ትይዋለሽ አይደለ? ማለት መለኮት ከኛ ጋር ለመኖር ብቻ ሳይሆን ለመሞት ጭምር ዋጋ ለመክፈል ጭምር ከኛ ጋር አለ። ከዚህ በላይ የምስራች ለኛ ምንም ነገር የለም። ከዚህ በላይ ደስታ ምንም የለም። እኔና እናንተ በደም ድነናል፣ በክርስቶስ ደም ድነናል። ዛሬ እኛን ኃጢአት ስርየት ለማስተስረይ የምናፈሰው ደም የለም። ፋሲካ በመጣ ቁጥር ደም የምናፈሰው ነገር የለም። ምን በመጣ ቁጥር ደም አንዴ ክርስቶስ አድኖናል። ስለዚህ አማኑኤል ከኛ ጋር ክርስቶስ ስጋ ለብሶ በሁለተኛው ቤተ መቅደስ ተገልጧል። የሁለተኛው ቤተ መቅደስ ደግሞ የሚበልጥና የተሻለ ሆኖ ተገልጧል። እሱም ደግሞ በእኛ ውስጥ ክብር ለኢየሱስ ይሁን። ስለዚህ በትንቢት መንፈስ ያነበብኩት ምን ይላል? ጸሎት ስትጸልዩ ይላል የክርስቶስ መገኘት ህልውና እስኪሰማችሁ ድረስ ከጸሎታችሁ አትነሱ ይላል። እግዚአብሔር ከኛ ጋር መሆኑን ማረጋገጥ አለብን። ህልውናውን መለማመድ አለብን። መገኘቱን ማወቅ አለብን። ይህ ነው የበለጠ በየግላችን እግዚአብሔር በእኛ ውስጥ ተገልጧል። በእያንዳንዳችን የእግዚአብሔር ክብር በእኛ ውስጥ እንዲገለጽ ተፈቅዷል። ታዲያ ለምን ተከለከለ? ዛሬ ጸሎታችን ለምን ትንሽ ሆነ? ዛሬ እምነታችን ለምን ትንሽ ሆነ? ይበልጣል ከተባለ በልጦ መገኘት አለበት። ይበልጣል እኮ የተባለ አይደል? ስለዚህ ጸሎታችን ለምን አልበለጠም? እምነታችን ለምን አልበለጠም? እግዚአብሔርን ማመስገናችን፣ እግዚአብሔርን ራሳችን መስዋዕት አድርገን መስጠታችን ለምን አልበለጠም? ዛሬ በሁለተኛው ቤተ መቅደስ በተገኘንበት በእኛ የእግዚአብሔር ክብር በልጦ እንዲታይ የእግዚአብሔር ፈቃድ፣ ያው በፈቃደኝነታችን አሁን ብሎ አትብሉ በፈቃድ እንደሆነ የእግዚአብሔር መገኘት ሁሉና በሙላት ለመውረስ ፈቃድ፣ እግዚአብሔርን ለመከተል ፈቃድ፣ ለመተው ፈቃድ። ይሄ ካልሆነ ጠፍተናል ማለት ነው። ስለዚህ ዛሬ ወደ ሁለተኛው ወደ ከበረው ቤተ መቅደስ እንድንለማመድ የእግዚአብሔር ጥሪ ሰምተን እንድንከተል እግዚአብሔር ጸጋውን ያብዛልን። የሐሙሱ ደግሞ የመጨረሻው ክፍል ስናየው እንግዲህ እግዚአብሔር አምላክ ሶስት ምስክሮችን አስቀምጧል። እግዚአብሔር ሶስት ነቢያቶችን መርጦ እንዳስቀመጠ እናያለን። ሕዝቅኤልን፣ ኢሳይያስንና ዮሐንስን። እነዚህ ሰዎች ምን አድርጓል? እነዚህ ነቢያቶች ወደ እግዚአብሔር ዙፋን እንዲሄዱ አድርጓል። ክብር ለኢየሱስ ይሁን። እንግዲህ ሰው በሙላት ሰይጣን እንዳለው ሳይሆን ክፉ እንዳለው ሳይሆን ሰውና እግዚአብሔር እንደሚገናኙ በግልጽ የሐሙሱ ትምህርት አስቀምጦልናል። እንግዲህ የሰይጣን ክስ አጀንዳ እግዚአብሔርን ማንም አያየው፣ ማንም አይቀርብም፣ ስሙንም መጥራት አይቻልም፣ እሱ ጨካኝ ነው፣ እሱ ገዳይ ነው፣ አምባገነን ነው የሚላቸው ስሞች አሉ አይደል እንዴ? ግን ሶስት ሰዎች እግዚአብሔርን አዩ በዙፋኑ። ሕዝቅኤልን ባየ ጊዜ ከሰማይ ወደ ሰማይ ተንጥቆ ሰማያትን አየ። ኢሳይያስም ደግሞ ምን አደረገ? ከፍ ባለውና በረዘመው ዙፋን ላይ ባለ እግዚአብሔርን አየ። ዮሐንስ ራእይም እንደዚሁ ተወስዶ በእግዚአብሔር ዙፋን ላይ እግዚአብሔርን ተመለከተ። እግዚአብሔር ይመስገን። እንግዲህ እኛና እግዚአብሔር ምን ሆነናል? ተቀራረናል። እሱ ዝቅ ብሎ በእኛ መልክ መጣ። ከዛ እኛን ደግሞ ወደ እሱ ምን አደረገ? እንድናየውና እንድንረዳው እንድናስተውለው አደረገ። ስለዚህ እነዚህ ነቢያቶች ይህንን ባዩ ጊዜ ምንድን ነው ያሉት? ኢሳይያስ ሱራፌልን አየ፣
ሱራፌሎች በእግዚአብሔር እንትን ባሉ ጊዜ ምንድነው የምድር የመቅደሱ እንትን ተናወጠ ይላል አይደለ? ጢስም ሞላው። ይህንን አየ ኢሳያስ። ዮሐንስ ደግሞ ኪሩቤሎችን አየ በእግዚአብሔር ዙፋን ዙሪያ ቅዱስ 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 እያሉ ሲያዜሙ። እነዚህ ያልወደቁ ፍጡራን እግዚአብሔር የፈጠራቸውን ዓለም በሙሉ በእግዚአብሔር እንደተፈጠረች ምን እያደረጉ ነበር? እያስተዋሉ ነበር። ስለዚህ እግዚአብሔር አምላክ የኃጢአትን ቅጣት የሰይጣን ቅጣት ክስ በሐሙሱ ትምህርት ላይ ምን አድርጎታል? አፍርሷል። እግዚአብሔር የሚታይ ሆኖ መጣ፣ አዳኝ ሆኖ መጣ፣ ፍቅር ሆኖ መጣ። እኛን አድኖ በህይወት እንድኖር አደረገን። ዛሬ ጠላት እኛን የሚከስበት አጀንዳ የለውም። ስለዚህ የመስቀሉ ፍቅር በአንድነት በፍቅር በክርስቶስ ዙፋን ስር እንድንቀመጥ አድርጎናል። እነ ዮሐንስ ባዩት ዙፋን ስር ዛሬ አለን እኛ አይደል እንዴ? በአብ ቀኝ ተቀምጠን በዙፋኑ ስር ምን አለ? እንሰግዳለን። ክብር ለኢየሱስ ይሁን። ፍጥረት በሙሉ በዙፋኑ ስር ይሰግዳል። በምንጸልይበት ጊዜ በማን ስር ነው የምንሆነው? በዙፋኑ ስር አይደል? በዙፋኑ ስር በዙፋኑ ስር እንሰግዳለን። ለእግዚአብሔር ክብር እንሰጣለን። ይህም ብዙ መስዋዕት ዋጋ ስለተከፈለልን በዚህ ደስ ይበለን። የእግዚአብሔር ልጆች ስለሆንን በዚህ ደስ ይበለን። ሌላ የምንከፍለው ነገር ምንም ነገር የለንም ከምስጋና ውጭ። እንግዲህ የእግዚአብሔርን ፍቅር የክርስቶስን መስዋዕትነት ዛሬ እንግዲህ አጠር ባለ መልኩ ምን ያህል ተወያይተናል። ያው እሱ ከኋላ ስለቆመ ነው አለፍ አለፍ ያልኩት። የማይቀር ሀሳብ አለ የሚል ጋሽ ሞላ አለኝ ብሏል።